ስማኝ አንተ ለዮሴፍ ምንድን ነበር ያልከው? አሉ እኮ በህይወት እስትንፋሳቸው አለ አልሞቱም ስትለው ማን ይሄ እሱ ነው ያለው? ይሄንን እንዴት? ይሄ ሰውዬ እኮ ማለት ምንም ስለ ሕክምና እውቀቱ የሌለው ሰው ነው። አንድ ምንም ስለ ሕክምና እውቀት የሌለው ሰው አምጥታችሁ እንዴት ነው እኔን በዚህ ልክ ሌላ ነገር ውስጥ ልከቱኝ የምትፈልጉት? አንተ ነህ የጫንካቸው። አንተ እንግዲህ አንተ አምቡላንስ ላይ ነው ተዳክሞ ነበረ ወይስ ኮንሼ ያውቃሉ ራሳቸውን በሞትና በህይወት መካከል ሆኖ ነበር? እንዴት ሆኖ ነበር የመጡት? እና ጧት ላይ አረፉ ተባለ። ከዛ ጧት ላይ አረፉ ሲባል ያው እንግዲህ እዛ ዮሴፍ ምናምን ስለሚያውቁኝ ያው ባይቻልም ሂዳ አንተ ሳጥን ገዝተና ምናምን አሉ። የዛን ቀን ከነበሩ ሰዎች ጋር ከዶክተር ደረጀም ጭምር ከነሱ ሰዎች ጋር አንድ ቦታ ላይ ነበርክ፣ ተመድበህ ነበር። የእለቱ አምቡላንስ የተመደበ ሰው ደግሞ እዛው ነው የሚቀረው። ዶክተር ዮሴፍ ዶክተር ደረጀን አንተ ስራን ጨርሳል፣ እኔ ፊክስ አደርጋለሁ፣ አንተ ወደ ቤት ግባ እያለው ነበር። ይሄን ቃል በቃል ሰምቼዋለሁ፣ ቃል በቃል ማለት ነው። መኪናዬን አቁሜ እንደገባው ሲንሾካሾኩ ሰማው። ምን ብለው ነው የሚሾካሾኩ? አልሞተም እኮ ሰውዬው አለ ምናምን የሚለውን ማን ነው እንደዛ ያለው? ምንድነው ያሴር ነው? ምን ያለውን ነገር በሙሉ ነገርናችሁ አይደል እንዴ? ምንድነው ያሴር ነው? ይሄን አሴራችሁ ብላችሁ እስቲ ነገሩን። አንተ የፈለከውን ነገር ካሜራ ደቀነ በግዴታ እንጂ እኔ ወድጄና ፈቅጄ አይደለም። ስለዛች ሴት አባት አሟሟት ጭምር በደንብ ታውቃለህ ተብሎ ነው የሰማነው። ምክንያቱም በእለቱ የነበርክ ሰው ነህ አንተ፣ ቦታ ላይ የተገኘህ እዛ ጤና ጣቢያ ውስጥ የምትሰራ ሰው ነህ። የወረዳ አምቡላንስ እንዲይዝ ሆነ። ስለዚህ በዋናነት እኛም እንደሰማነው ከሆነ አንተ እዛ ከተማ ላይ የሚገኘው ጤና ጣቢያ ያለውን አምቡላንስ አንተ ነበርክ የምትነዳው ማለት ነው። የልዑል አባት ወርቁ እንዲሁም ደግሞ በዚህ ጉዳይ ላይ ያገኘናቸው መቅደስ፣ ዮሴፍ እንዲሁም ደግሞ የአባታቸው አሟሟት ጭምር አሁን ላይ ብዙ ጥያቄ የሚያስነሱ ጉዳይ ላይ ሆነዋል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ ወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን አንድ ጉዳይ ላይ እጃችንን ሙሉ በሙሉ ካስገባን ሰንበት ብለናል። የልዑል ጉዳይ ነው። ከዛ በተጨማሪ እንግዲህ የልዑል አባት አቶ ወርቁ የተባለው ግለሰብ በህይወት መኖር አለመኖሩ እስካሁን የተረጋገጠ ሆኖ አላገኘነውም። እሱን ደግሞ ለማረጋገጥ ብዙ ጉዳዮችን እያነሳን ብዙ ድንጋዮችን እየፈነቀልን እንገኛለን። ይህንን ደግሞ በባለፉት ቪዲዮቻችን የተመለከታችሁት ሆነዋል። እንግዲህ በተጨማሪ ደግሞ በጣም ብዙ ነገሮች አጠያያቂ ጥያቄ ምልክት ውስጥ እየገቡ ያሉበት ሁኔታ ላይ እንገኛለን። የልዑል ዘመድ ወይም ደግሞ የአቶ ወርቁ በቀጥታ የአጎት ልጅ እንደዛ ነው የሚባሉትና በቀጥታ አግኝተናቸው ነበር። የተመለከታቸው አቶ ፈቀደን ማለት ነው። ከሳቸው አንደበት በጣም ብዙ ነገሮችን ነበር የሰማነው። ስለ አሞቴ ማህበረሰብ፣ ስለ ሴምራ ስለተባሉት ጎሳዎች እንግዲህ ስለ ሁለቱ ጎሳዎችም ጥል ሳይቀር በቦታው ላይ የነበሩ ሰው እያንዳንዱ ነገር በደንብ የሚያውቁ በደንብ ሊጠቅመን የሚችሉ ሰው ሆነው አግኝተናቸዋልና በጣም ብዙ ታሪኮችን ሰምተናል። አሁንም ያልተረጋገጡት ግን የወርቁ በህይወት የመቆየት የመኖርና ያለመኖር ጉዳይ ጥያቄ ምልክት ውስጥ የገባ ጉዳይ ነው። ብዙ አሻሚ ነገሮች አሉ። አሁንም ቢሆን በእኔም በኩል በልዑልም በኩል እንዲሁም ደግሞ በኤርሚያስም በኩል በጣም ብዙ ነገሮችን ለማድረግ እየሞከርን ነው። እየሄድንበትም ያለነው ርቀት እንግዲህ በዛው ልክ ነው። ኬዙ ቀላል ጉዳይ አይደለም። አንዴ ደግሞ ከገባን በኋላ ወደ ኋላ የምንመለስበት ጉዳይም ስላልሆነ ስለ ሁለቱ ጌታዎች ከነገሩን በኋላ ስለ ወርቁም ቢሆን ስለ ራሳቸው ሞተዋል ሲባሉ አልሞትንም ሲባል ደግሞ ሞተዋል እየተባልን ያለን ጎሳዎች ነን። ስለዚህ አሁንም ጥያቄ ምልክት ውስጥ የሚከቱ በጣም ብዙ ከካሜራም ጀርባ የነገሩን በዛም ብዙ ሚስጥሮች አሉ። ከልዑል እናት በተጨማሪ እሳቸውም ጋር ያለ በጣም ትልቅ ሚስጥር አለ። ያንን ነው አሁን ለማውጣት ነገሮችን ለማጥራት እየሞከረን ያለ ነው። ብዙ አሻሚ ነገሮች አሉ። እነዚህ ሰዎች እየዋሹ ነው። በዚህ ጉዳይ ላይ ያገኘናቸው ቤተሰቦች መቅደስ፣ ዮሴፍ እንዲሁም ደግሞ አብረናቸው ያገኘናቸው ደረጀን ጨምሮ እነዚህ ሰዎች እየዋሹን ያሉ ሰዎች ናቸው። በጣም ብዙ ነገሮችን ከነሱ እንጠብቃለን። ማለትም ለምንድን ነው እየዋሹን ያሉት? አሁንም ቢሆን እውነቱን ለመናገር ፈቃደኛ አይደሉም። ከጀርባቸው
ምክንያቱም ቀላል ጉዳይ እንዳልሆነ ይሰማናል። እነዚህ ጎሳዎች ቀላል ጎሳዎች አይደሉም። ከአሞቴ ከተባለው ጎሳ መጥተው ነው እዚህ ጋር ሰፍረው ያሉት እነዚህ ሰዎች። ስለዚህ ስለ አሞቴ ማህበረሰብ ደም በውስጣቸው ካለ ከዚህኛው ሴምራ ከሚባለው ጎሳ ደግሞ ሙሉ በሙሉ መጠፋፋት የሚፈልጉ ጎሳዎች ናቸው። ምንም አይነት ርህራሄ ምክንያቱም የነወርቁ ጎሳ ርህራሄ አሳይቶ እነዚህን ሰዎች ከወንዝ መለስ አድርጎ አኖራቸው እንጂ አሁንም ቢሆን መጠፋፋት የሚፈልጉ ያ ጎሳ ይህንን ጎሳ መግደል የሚፈልግ ጎሳ ነው። ግን እዚህ ጋር የዋሹበት የሆነ ምክንያት አለ። የሆነ ሰው ከጀርባቸው አሉ። ምክንያቱም ብዙ ነገሮች አሉ ከዚህ ጀርባ አባቷቸው ማማማት ጨምሮ ስለተደረገው ነገር ብዙ ነገሮችን እኛ እየሰማን እያጣራንም ስለሆነ ዛሬ እንግዲህ እነዚህ ሰዎች ለምንድን ነው የካዱን ከጀርባቸውስ ያለው ሚስጥር ምንድነው የሚለውን እንግዲህ አሁንም ቢሆን ለማጥራት እየሞከረን ነው። ከኋላቸው ያለውን ሰው ለማግኘት እየሞከረን ነው። በዚህ ጉዳይ ላይ እንግዲህ በቦታው ነበር የተባለ አንድ ሰው በጥቆማ መሰረት እንግዲህ መተናል። ማን ያለው ሰው የሚባለው እንግዲህ እዛ ጤና ጣቢያ ላይ ወይም ደግሞ እዛ የመቅደስ አባት ወይም ደግሞ አቶ ደጀኔ የተባሉት ሰው ሞተውበታል ወይም ደግሞ አርፈውበታል ከተባለው ሆስፒታል ውስጥ በቀጥታ የነበረ በቦታው የነበረ የሚያውቅ ሰው እዛ ከተማ ላይ የነበረ ሰው ነው ዛሬ ልናገኝ የመጣው። ማን ነው ያ ሰው የሚለውን ከቪዲዮአችን ሙሉ በሙሉ የምናይ ይሆናል። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፕሮግራማችን እስከሚያልቅ ድረስ አብራችሁን ቆዩ። እንግዲህ አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አዲስ ቤተሰቦች ሰብስክራይብ ማድረግ እንዳይረሱ፣ ሌሎች ደግሞ እንዲማሩበት ሼር ማድረግ እንዳይረሳ። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። እዚህኛው ነው ያልከኝ? አቤት። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። አለን። አንተን ፈልገን ነበር፣ ለጉዳይ ነበር የመጣነው እኛ። እሺ አንዴ እንግባና እናውራ። የት ነው የምትገባ? ምንድነው ካሜራ ይዘህ? ማን አንተ? እንግባና እናውራ። ወዴት ነው የምትገባው? ካሜራ ይዘህ? አንዴ አዳምጠኝ። ምንድነው ካንተ የምፈልጋቸው ማለት እሺ አይደለም፣ ተረጋጋ መጀመሪያ። ካሜራውን አስቁምልኝ። ምን ፈልገህ ነው? እኛ እንግዲህ አንተን ስለ አንድ ጉዳይ ታውቃለህ፣ ስለዛ ጉዳይ ለመጠየቅ ምን ጉዳይ ነው? ይኸውልህ ስለነበርክበትም ከተማ ጨምሮ ስላንተ ካንተ ጋር አንዳንድ ጉዳዮችን ለማውራት ነው የመጣ ነው እኮ። ለማውራት ከመጣ ብቻ ነው መጣም እንዴ? ካሜራ ለምን ይዘህ ትመጣለህ? ካሜራው የግድ አስፈላጊ ስለሆነ ምንድነው? ማን ነው የላከው? መጀመሪያ እንግባና እናውራ። ይቅርታሽ፣ አንዴ እንግባና እናውራ። ምንድነው? ምን ፈልገህ ነው አልኩህ እኮ። ለምን አትናገረኝ? ኧረ በእናትህ ውጣልኝ። እሺ ተረጋጋ። እሺ ተረጋጋና ነው። ምንድነው? የት ነው የምትገባው? አጥፋልኝ ካሜራውን። እሺ እናጠፋለን፣ ካሜራውን እናጠፋለን እኮ። አስጠፋልኝ። ተረጋጋና እናውራ። አትገባም በቃ እንዴ? እሺ እንደዛ ከሆነ ካሜራውን አጥፋና አጥፋ ካሜራውን። እሺ ተረጋጋና ነው። ሰው ቤት ካሜራ ይዘህ ትገባለህ እንዴ? አንተ አጥፋለት ካሜራውን። እሺ እንግዲህ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ እንግዲህ ተመልክታችኋል የነበረን ነገሮችን ካሜራ አስጠፍተን እኛ ለመቀጠል ነበር እየሞከር ነው። ይሄንን ያደረግንበት ምክንያት ደግሞ እንግዲህ መጀመሪያ ለሱ ማስረዳት ስለሚጠበቅብን የነበረበትን ሁኔታ ተመልክታችኋል። እንግዲህ አንዳንድ ነገሮችን ካሜራ ካጠፋን በኋላ ለማውራት ሞክረን ነበር። አሁን ደግሞ ካንተ ጋር ቆይታ ለማድረግ ስለፈለግን ነው እዚህም ድረስ ቀጥታ ቤትህን በጥቆማ የመጣንበት ምክንያት። እኔ ምንም ፍቃደኛ አይደለሁም ካሜራ ይዘህ ቤት ስትመጣ። አሁን ቤት ሰው ስለተኛ ብዬ ነው እንጂ ምንም በመጠየቅ በቃ ለመጠየቁ ምንም ደስተኛ አይደለሁም። ምንድነው? ስለነበርክበት ከተማ ምናምን ትልኛለህ። ምንድነው? ይኸውልህ አሁንም ቢሆን እኮ ብዙ እንድነግረኝ የምንፈልጋቸው ነገሮች ስላሉ ነው አንተም ጋር የመጣሁበትና እዛ ከተማ ላይ የነበርክ ሰው ነህ፣ በደንብ የምታውቅ ሰው ነህ። ስለ ከተማው ትውልድህም እድገትህም ጭምር እዛ ስለሆነ ነው የሰማሁትኝ። ከሰማኋቸው ነገሮች አንጻር ደግሞ አንተ እርዳታ ያስፈልገኛል። ካንተ ብዙ መስማት የምፈልጋቸው ነገሮች አሉ። እኔ እያረጋገጥኳቸው ያሉት ጉዳዮችም ስላሉ ማለት ነው። አንተም ጋር በቀጥታ ልመጣ የቻልኩበት ምክንያት ይሄ ነው። ስለዚህ እኔ በሰላም እንድናወራ በሰላም ያለውን ነገር እንድንቀጥል ስለፈለኩ ነው። ውስጥም እንግዲህ እንደነገርከኝ ሰው ተኝቷል አልከኝ። ሰው ስለተኛ ውጪ እናወራ አለን። እንግዲህ መቀመጫ ወጣን፣ እዚህ ጋር ተቀመጠን። ምንድነው? አንተ ማን ነው? ካሜራ ለምን ተፈለገ? እኔ እናንተ ማውራት ለብቻችን አንችልም? ስለ ጉዳዩ አንተ የምትፈልገው ጉዳይ ከሆነ እኔ እናንተ እኮ ብቻ ማውራት እንችል ነበረ። የሆነ ለራስ የፈለከው ነገር ቢኖር ነው ካሜራ ደቀነ እንደዚህ የምታረገው እንጂ አሁንም ቢሆን ማለት ነው እኔ ምንም በቃለ መጠይቁ ደስተኛ አይደለሁም፣ አልፈልግምም። ይኸውልህ እኔ ምን እንደሆንኩኝ ካሜራው ለምን እንደሆነ ነግሬሃለሁኝ። ስለ ቻናላችን ሳይቀር ምን እንደምንሰራ ሳይቀር ስለ ጉዳዩ በደንብ አስረድቻለሁኝ። ለዛም ነው ስለ ካሜራው አስፈላጊነት እየነገርኩ የነበረው።
ምንም ማቀው ምንም የገባኝ ነገር የለም። እኔ ከጀርባ ሌላ የተጠነሰሰ ነገር ያለ ነው የሚመስለኝ እንጂ የሆነ አንተ ብቻ የምትፈልገው ነገር ቢሆን እኔና አንተ ብቻ ተግባብተን ተነጋግረን ችግሩን እንፈታ ነበረ። ችግርም ካለ ለዚህ እኔ አንተ የራስህ የሆነ አካሄድ እየሄድክ ነው። አሁንም እኔ በጣም ደስተኛ አይደለሁም። ይሄ ሁላ ህዝብ ተሰበሰበበት አንተ የፈለግከውን ነገር ካሜራ ደቀነ በግዴታ እንጂ እኔ ወድጄና ፈቅጄ አይደለሁም። እዚህ ጋር እኛ ለደህንነት የሚያሰጋ አንተን ማስፈራራት በሚባል ደረጃ ያደረግነው ነገር አለ ከመጣን ጀምሮ? እንዴ ያደረከኝ ነገር የለም ማለት እኮ አታረገኝም ማለት አይደለም። ገብቷል? ይኸውልህ መጀመሪያ ያለውን ነገር ተረጋግተህ ለማስዳመጥ ሞክር። እንዴት ነው የምረጋጋው? ምንም በማላውቀው ነገር ካሜራ ደቅና አውራ እያልከኝ እንዴት ነው የምረጋጋው? እንዴ በዚህ ጊዜ በዚህን ሰዓት የምን መረጋጋት? ስለምን መረጋጋት ነው የምታወራው? መረጋጋው እኮ ነው ያልከኝን ስሰማ ነው። አንተ ያልከኝ ብቻ ነው የምትለው። እሺ ገብቷል? ካሜራ ለምን አስፈለገ? ለምን ቤቴ ድረስ መጣ? ማን ነው የጠቆመ? ምንድነው አንተ? እሺ ምንድነው የምትፈልገው? ምንድነው ከኔ የምትፈልገው? ይኸውልህ እኔ እኮ ከመጀመሪያም አንስቶ የማታውቀውን ነገር አይደለም ልጠይቅህ የመጣሁት፣ የምታውቀውን ነገር ብቻ ነው። አንተ ስለነበርክበት ከተማ ከመጀመሪያም አንስቶ ረጅም ዓመት እዛ ነበርክ፣ እዛ እንደተወለድክ፣ እዛ እንዳደግ፣ እዛ ቦታ ላይ ደግሞ እኔ ማወቅ መፈለጋቸው ብዙ ማስረጃዎች አሉ። ስለ ከተማው አትበለኝ በእናትህ። እኔ ስለ ከተማው ምንም የሚመለከተኝ ነገር የለም። የሚመለከተው ሂደህ ህብረተሰቡን ጠይቅ። ስለ ከተማው መረጃ ከፈለግ እዛ የሚኖሩ ከተማ ውስጥ የሚኖሩ ብዙ ሰዎች አሉ። እኔ ከተማውን ለቅቄ መጥቻለሁ አይደል እንዴ? ለምንድን ነው ስለ ከተማ የምትለኝ? ይኸውልህ አሁንም ቢሆን የተረዳኸኝ አልመሰለም። አንተ እዛ ከተማ ላይ የነበርክ ሰው ነህ። እዛ ከተማ ላይ ደግሞ በአንዲት ምሽት የተፈጠረች ነገር ነበረች፣ በደንብ ታውቃለህ። ይሄ ማለት አሁን ከተማ ከመምጣት በፊት እዛ ከተማ ላይ የምታገለግል ሰው ነበርክ። አንዲት መቅደስ እንዲሁም ደግሞ ባለቤቷ ዮሴፍ የተባለ ሴት፣ ስለዛች ሴት አባት አሟሟት ጭምር በደንብ ታውቃለህ ተብሎ ነው የሰማነው። ምክንያቱም በእለቱ የነበርክ ሰው ነህ አንተ፣ ቦታ ላይ የተገኘህ እዛ ጤና ጣቢያ ውስጥ የምትሰራ ሰው ነህ። ስለዚህ ጉዳይ ነው። እኔ ስለማታውቀው ጉዳይ አይደለም ልጠይቅህ የመጣሁት። በቦታው ከነበሩት ሰዎች መካከል አንዱ አንተ ነህ። አሁን ላይ በቅርብ ያገኘሁት አንተን ነው። ስለዚህ ጉዳይ በደንብ ታውቃለህ ስላልኩኝ በቦታውም ስለነበርክ በምሽቱም የተፈጠረውን ነገር ስለምታውቅ ጭምር ሰፊ ማብራሪያ በደንብ ስለ ሁኔታው ትነግረኛለህ ብዬ ስላሰብኩ ነው አንተ ጋር የመጣሁት እንጂ እኔ ስለማታውቀው ስለ ከተማው ምንነት ስለ ከተማው መሰራረት አይደለም ልጠይቅህ የመጣሁት። እጅግ በጣም አንገብጋቢ የሆነ ጉዳይ ነው አንተ ጋር ይዤ የመጣሁት። እሺ ምንድነው የምፈልገው ስለዛ ከተማ? መጀመሪያም እንደዛ አትልም እንዴ? እኔ የማውቀውን ነገር ነግሬሃለሁ። ምንድነው? እሺ ይኸውልህ መጀመሪያም እኮ ልታዳምጠኝ ፈቃደኛ አልነበርክም። አሁን እንደውም መረጋጋት ጀመርክ እንጂ መጀመሪያ እንደውም የኔንም ቃል ልትሰማ ልታዳምጠኝም ስላልፈለክ ጭምር ነው እንጂ እየነገርኩህ ነበር። እኔ ሰዎቹም ይኸው እነሱም ቢሆን እያስረዱ ነበር እኮ። አመጣጥ ነው አንተም አመጣጥ ካሜራ ደቅነ ሌላ ነገር ነው የሚመስለው በዚህን ሰዓት። ገብቷል? ለዚህ እና መጀመሪያም እንደዚህ አትለኝም እንዴ አንተ? እሺ በጣም ጥሩ። መጀመሪያ ግን ማን ጋር እንደመጣን እኔም ተመልካቾችም ማወቅ ይፈልጋሉ። ከስምህ ጀምሮ እስኪ ራስህን አስተዋውቀን ማነህ የሚለውን። ምክንያቱም ለመግባባት የሚያክል አንተም ቀዝቀዝ እንድትል እፈልጋለሁ። ለታሪኩም ደግሞ የምትነግረኝ ታሪክ ያስፈልገኛል። እኔም ማን ጋር እንደመጣውም ስለ ከተማውም ስላለህም ነገር ስለ ቦታውም ጭምር በደንብ እንድነግረኝ እፈልጋለሁ። እስኪ ከስምህ ጀምሮ ማነህ የሚለውን አስተዋውቀኝ። ሙሉቀን እባላለሁ። ተወልጄ ያደግኩት እዛው ነው። አው ከተማ ትልኛለህ? አው እዛው ከተማ ነው ተወልጄ ያደግኩት። ቤተሰቦችም እናት አባትም እዛው ናቸው? አው እዛው ናቸው። እናት አባቴም ቤተሰቦችም ሁሉም እዛው ናቸው። በጣም ጥሩ። ስለዚህ ስለ ከተማዋ አንተ በደንብ ታውቃለህ ማለት ነው አይደለ? እዛ ከተማ ነው ተወልደህ ያደግከው። ካንተ ባሻገር ደግሞ እናትህም አባትህም ጭምር እዛ የነበሩ ሰዎች ናቸው። ስለዚህ ስለ ከተማዋም ጭምር በደንብ ትነግረኛለህ፣ በደንብ ታስረዳኛለህ ማለት ነው አይደል? እኔ ማቀውን እነግራለሁ። እንደ ቀደሙ አስጨንቃችሁ ምናምን ካልሆነ ማቀውን ነገር ብነግርህ ምንም ችግር የለውም። እሺ በዛ መንገድ አይደለም ያለውን ነገር በስነ ስርዓት የምትነግረን ከሆነ እኔና አንተ የሚያጣላን ምንም ምክንያት አይኖርም። የጠየቅኩህን ጥያቄ በአግባቡ ትክክለኛና እውነተኛውን ነገር የምትነግረኝ ከሆነ ምንም የሚያጣላን ነገር የለም። ጥላችን ሊመጣ የሚችለው ከዚህ ባሻገር ነገሮች ካሉ እንጂ። እስኪ ስለ ከተማዋ በጣም ብዙ ነገሮችን እየሰማን ነበረ።
ማለት ብዙ ነገሮችን ሰምተናል። ከዛ ከናንተ ከተማ የመጡ በጣም ብዙ ማስረጃዎች ለኛ ተሰምተዋል። ያልጠበቅነው እንዲህም አለ እንዴ እስከምንል ድረስ ያደረሱን ብዙ ነገሮች ነበሩ ከዛ ከተማ የመጡ። እስኪ እንዴት ነበረ? እናትህም አባትህም ቤተሰቦችህም እዛ ከሆኑ ስለ አስተዳደግህ ሳይቀር እንዴት ነበረ? ስለ ከተማዋ የነበረህን ነገር እስኪ ንገረን፣ ስለ አንተም ጨምሮ። አዎ እንግዲህ እዛው ከተማ ነው ተወልጄ ያደግኩት። በጣም ጩጪ እያለሁ በጣም አስቸጋሪ ልጅ ነበርኩኝ። ብይ ምናምን ነው የምንጫወተው። በጣም አስቸግራለሁ። ቶሎ ወደ ቤት አልገባም። ከልጆች ጋር እጣላለሁ። በዚህ ላይ በጣም አስቸጋሪ ነኝ። ልጆችን ስመታቸው ቤት ስሞታ ምናምን ይመጣሉ የጎረቤት ልጆች። ከዛ በቃ ቤተሰብን ራሱ በጣም አስቸጋሪ ልጅ ነበርኩኝ። በዛ ላይ እየወደኩ እየተነሳው ትምህርቴን እያልኩኝ እስከ 10 ምናምን ደረስኩኝ። ወደ ሃይስኩል ምናምን ስገባ የሆነ በቃ የማይሆኑ ጓደኞች አገኘሁኝ። በቃ ስለ ሱስ ምናምን ገባሁኝ። በጣም ሱስ ገባሁኝ። ትምህርቱን አልከታተልም። በቃ ለዚህ ያለው ነገር በጣም ቻሌንጅ ፈጠረብኝ ወደ ትምህርቴ እንዳልገፋበት እና ወደ ሱስ ውስጥ እየርኩኝ በቃ ለቤተሰብ በጣም አስቸጋሪ ልጅ ሆንኩኝ። ትምህርቴን እስከመተው እስከማቋረጥ ደረስኩኝ። ለዚህ ስልስል በቃ ትምህርቴን እስካልተከታተልኩ ድረስ ከቤት በጣም ጫና ተፈጠረብኝ። እንዲህ ትምህርትን ትተዋለህ ምናምን የሚል መጣ። ትምህርቴን ደግሞ ለመማር ከሱስ መጽዳት ነበረብኝ። ሱስ ውስጥ ገብቻለሁ። በቃ ሱስ ውስጥ ደግሞ ስገባ የሆነ የምትገዛበት ነገር ያስፈልጋል። እሱን ተማሪ ነህ ከየት ታመጣለህ? እንደምንም ብለህ ሽቃቅለ እንኳን አይደለም ጓደኞቼ ናቸው ወደዚህ ሱስ ውስጥ እንድገባ ምናምን ያደረጉኝ ገና ሃይስኩል እያለሁ እና በጣም እዛ ያለው በጣም አስቸጋሪ ልጅ በጣም ሱስ ውስጥ እና አብረውን ምናምን የተማሩ ልጆች አሁን ትልቅ ቦታ ምናምን ደርሷል። አሁን ላይ ግን እኔ ያው እንግዲህ እንደሚታወቀው አሁን እንደምታየኝ ትምህርቴን ባለመከታተሌ ነው። ራሴን ጥዬ ነው። ራስን ከጣልክ ደግሞ ማንም አያነሳም። ገብቷል። ለዚህ በጣም ራሴን ጎዳውኝ። እዛ ያለው በጣም አስቸጋሪ ልጅ ነኝ። በጣም ሱስ ውስጥ ምናምን ስገባ ቤተሰቤም ጠላኝ። ስለ በቃ እንደፊቱ አይደለሁም። የሆነ በቃ ራሴንም መታዘብ ጀመርኩኝ። አሸሹኝ። ስለ ቅማለ በቃ የሆነ ሱስ ውስጥ ምናምን እንትን ስትል አለ አይደለ በጣም መስሚያችን ጥጥ ነው። ምንም ነገር የምንሰማው ነገር የለም። በቃ እንቅማለን። እድሜያችንም ነው። ማንንም የምንሰማ ነገር የለም። መደባደብ ነው። በቃ ከጓደኞቼ ጋር ጀማ ፈጠርን። በቃ ስለ በጣም ከባድ ነው በዛን ሰዓት በዛ እድሜ ላይ እና የሆነ በዛ ላይ ብር መግዣ ምናምን ባጣንበት ሰዓት ላይ መኝታ ክፍል ኮሞዲኖ ውስጥ ብር አገኘሁኝ። ከዛ ብሩን እጄ ወጣው። ሰው አየኝ አላየኝ እያልኩኝ ብሩን እጄ ወጣው። ጓደኛዬ ጋር ሄድኩኝ። ጓደኛዬ ጋር እጄ የምን ብር ነው? የቁብ ብር ነው። የቁብ ብር ማለት ያንተ አይደለም? የቤተሰብ ብር ነው ወይስ እንዴት ነው? ምንድነው? አዎ የቤተሰብ ብር ነው፣ የኔ አይደለም። እሺ። ከዛ በቃ ሰው አየኝ አላየኝ እያልኩኝ ጓደኛዬ ጋር ሄድኩኝ። ጓደኛዬ ጋር እጄ እንደዚህ አይነት ብር ምናምን ስለው አረ በቃ ይሄን ከተማ ከዚህ ለቀን እንውጣ ምናምን አለኝ። ከዛ ምንም እንኳን ቅያሪ ልብስ አልያዝኩም። ምንም ቅያሪ ልብስ ሳልይዝ ነው የወጣ ነው። እሺ። በዛው ወጣን በቃ ከጓደኛዬ ጋር። ማለት ሙሉ ለሙሉ ሀገሩን ለቃችሁ ነው የወጣችሁት ወይስ እንዴ? ምንድነው እሱ አልገባኝም። አዎ ወጣን። ከዛ ከተወለድንበት ሰፈር ለቀን ወጣን። ከዛ ለቀን ወጣን። አሁን ብራችንን ያለንን ብር በቃ እንደፈለግን ፈታልንበት፣ እንደፈለግንበት የሚያስፈልገንን ነገር አደረግን። ቅያሪ ልብስም አልያዝንም ነበረ። የተወሰነ ቅያሪ ልብስ ምናምን ገዛዛንበት። የተወሰነውን እንደፈለግነውንበት ጠጣንበት። በዛን ሰዓት እንግዲህ በጣም ብዙ ገንዘብ ነበር። የአመት እቁብ ነው ፋዘር የደረሰው። በዛ ላይ ባንዴ ነው ሁሉንም ገንዘብ ያወደምንበት። በቃ ይዘን ወጣን። የሚያስፈልገንን ነገር አደረግንበት። ከዛ ካደረግነው ዲ ምን ተፈጠረ? ብራችን ምናምን አለቀብን። ምናቆ ሰው የለም። ጎዳና ላይ ነው ወደቅነው። በቃ ህይወታችን ጎዳና ላይ ሆነ። ጎዳና ላይ እንተናለን። ግራ ገባን። በቃ ታውቃለህ፣ ያዝነው ብር እጃችን ላይ ሰው ምናቀው ሰው የለም።
ግራ ገባን። በቃ ጎዳና ህይወታችን ወደ ጎዳና ሆነ። ጎዳና ሲሆን በቃ አይኔን በጨው ታጥቤ ነው ወደ ሰፈሬ የተመለስኩት። በቃ ምንም ማድረግ አልችልማ። ምን ልስራ? ማቆሰው የለም። ቤተሰቦች ጋር ቤተሰቤ ጋር ተመለስኩኝ። ቤተሰብ ጋር ሄድኩኝ። ቤተሰብ ያው እንግዲህ ቤተሰብ አይደለ ምንም ቤተሰብ ስለሆነ ተቀበለኝ። በቃ ያለው ነገር ግን ሱሱን እንዴት አድርጌ ልተው? ምንም የሚሆን ነገር አይደለም ሱሱ። በቃ ህይወቴን አመሰቃቀለብኝ። ወደ ቤተሰብ ጋር ተመለስኩኝና ቤተሰብ የሆነ ስራ ምናምን ተፍ ምናምን እንድልም ሆነ የሚያምነኝ ሰው ጠፋ። ስራ ምናምን ስለሆነ ሱስም ምናምን ስላለብኝ ማን ሱሰኛ ነው ያምነዋል? በቃ የተወለድክበት ምናምን ስለሆነ ደግሞ በቃ ፊትም ታሪክን ስለሚያውቁ ሰዎችም ምናምን አራቁኝ። ገብቷል። እና አሁንም ሁለተኛ ነው ከዛ ሰፈሬ ወደ ሁለተኛ ጠፍቼ ወደዚህ መጣሁኝ። ድጋሚ ነው? ድጋሚ ጠፍቼ ወደዚህ መጣሁኝ። ከዛ በቃ ያለው ነገር አጉቴ ምናምን አወቀና ያው ቤተሰብ አይደለ ተቀበለኝ። መከሩኝ፣ የሰፈር ሰዎች መከሩኝ፣ ቤተሰብ መከረኝ። ሽማግሌው ላስወጥቶ አስመክረውኛል። በቃ ያለው ነገር ስህተት እንደሆነና ከስተቴ ተምሬ ጥሩ ሰው እንደሆነ እና በቃ ሱቅ ነበረን ሰፈር። እዛ ሱቅ ውስጥ ምናምን መስራት ጀመርኩኝ። ሱቅ ውስጥ መስራት እንደጀመርኩኝ በቃ በእጄ ያለውን በእጄ የገባውን ነገር እንዳለ ሽጥ ነው የሚለኝ። በቃ ምንም ነገር ልቤ ሁላ እንትን አላለም፣ አልተረጋጋም። ከዛ በቃ ያለው ነገር አሁንም ከዛ ያለውን ነገር ሱቅ ውስጥ ምናምን ሽጬ ወጣሁኝ። ድጋሚ ነው ሁለተኛ ዙር? አዎ። እሺ ድጋሚ ሽጬ ወጣሁኝ። በቃ ከተማ እዚህ አጉቴ ምናምን ነበረ። ከዛ በቃ ትምህርቴንም 10ኛ ክፍል ላይ ነው ያቆምኩት። ዲግሪ የለኝ፣ ትምህርቴንም ትቻለሁ። በቃ ምንም እንዳሰብኩት ነገር አልሆነልኝም መሰለ። ወደዚህ መጣሁኝ፣ ድጋሚ መጣሁኝ። እንደመጣሁት ይሆንልኛል ብዬ ነበር፣ ምንም ሳይሆንልኝ ቀረ። ከዛ አጉቴ ከተማ ምናምን ነበረ ተነገረው ተደውሎ። ከዛ ምንድነው ይሄ ልጅ በቃ ምናምን ሲሉት በቃ ምን ይሻላል ትምህርቱንም 10ኛ ክፍል ላይ ነው ያቆመው። ምን ይሻላል ትምህርቱን ተማር ሲባል አልማርም አለ። በቃ ራሴን ዙር ብዬ ስመለከተው የሆነ ጓደኞቼ ትላንት የነበሩበት አይደለም፣ ተቀይረዋል። የሉም ጓደኞቼ እንዳለ ራሳቸውን ችለዋል። እኔ ትላንት በነበርኩበት ነኝ። ለዚህ ቤተሰብ ሁሌ ያለቅሳል። ማዘር ሁሌ ታለቅሳለች። መች ነው ልጅ ሰው የሚሆንልኝ? መች ነው የሚቀየረው? እያለች በቃ ከዛ እኔም ያለው ነገር ታውቃለህ በእንትን ማድረግ አልፈለኩም። ስለ ጓደኞቼ ሁሉም የራሳቸውን ነገር ጀምረዋል፣ የራሳቸውን ህይወታቸውን ቀይረዋል። እኔ ትላንት በነበርኩበት ነኝ። ግን በቃ ፋዘርም በጣም መሪ ነው። ማዘርም ስለኔ ነገር ትጨነቃለች። በቃ መች ነው ይሄ ልጅ የሚቀየረው ምናምን ትላለች። እኔ ግን ምንም ነገር ሆነ አለ አይደለ። ፋዘርም የሆነ ወጣት ነገር ነው፣ ሁሌ ከፋዘር ጋር ጥል ነው። ማዘርም ሁሌ ታለቅሳለች በኔ ጉዳይ። እና ጓደኞቼ በቃ ሃይስኩል ላይ ነበር ነው ጓደኞቼ ትተዋል፣ በቃ ሄደዋል፣ ተቀይረዋል። ከፋዘር ጋር ሁሌ ጥል ነው። ማዘር ሁሌ በኔ ጉዳይ ታለቅሳለች። በቃ ያለው ነገር ግራ ገባኝና ቆም ብዬ ወደ ራሴ ማሰብ ጀመርኩኝ። እና በዚህ መሀል በቃ ላጉቴ ደወልኩለት። በቃ እኔ ካሁን በቃኝ ምናምን ብዬ ደወልኩለት። ከዛ አጉቴም ቤተሰቦቼን አወራ። ልጁ ትምህርት ተማር ስንለውም እየተማረ አይደለም፣ ምን ይደረግ ምን ይሻላል ምናምን አለ። ከዛ በቃ እንደዛ ሲል ከቤተሰቤ ጋር ምናምን አወሩና መንጃ ፍቃድ ምናምን ይማር በቃ ምናምን አለኝ። ወደዚህ አመጣኝ። እዛ መንጃ ፍቃዴን እዚህ ይዞኝ ሄዶ ራሱ ነው ከፍሎ ያስመዘገበኝ። ብሩን በእጅ አልሰጠኝም። ይዞኝ ሄዶ ራሱ ነው ያስመዘገበኝ። ወዴት መጣ? ወደዚህ ወደ ከተማ መጣሁኝ። ወደ ከተማ አጎቴ ጋር መጣሁኝ። ከዛ አላመነኝም። ብሩን ያጠፋዋል ብሎ ራሱ ነው ሄዶ ያስመዘገበኝ። ራሱ ሄዶ አስመዘገበኝ። ከዛ መንጃ ፍቃዴን ተማርኩኝ።
ከዛ መንጃ ፈቃዴን ስማር አጎቶቼም የሚያውቃቸው ሰዎች ነበሩ፣ ቤተሰቦቼም የማውቃቸው ሰዎች ነበሩ። በፋዘርም በኩል ምናምን የሆነ የወረዳ አምቡላንስ እንዲይዝ ሆነ እና እዛ እሰራ ነበረ። ሁለት ጓደኞች ሁለት ነው ተቀጥረን የምንሰራው በፈረቃ ማለት ነው። እዛ እንሰራ ነበረ እና በቃ በዛ ነው ህይወቴን እንትን ያልኩኝ። ሙያዬም እሱ ነው። እዛ የወረዳውን አምቡላንስ ነው የምሾፍረው ምነዳው። ጽህፈት ቤት ሰዎቹን ምናምን ፋዘር ጋር በጣም ይግባባሉ። በጣም ከፋዘር ጋርም ስለሚግባቡ እዚህም አጎቴ ምናምን አለ እና በዛ ነው እዛ ልገባ የቻልኩኝ እንጂ በጣም ከባድ ነበረ እና እዛ አምቡላንስ ሹፌር ሆኜ የገባሁበት ምክንያቱ በፋዘር የሚያውቁት ሰዎች የጽህፈት ቤት ሰራተኞች የራሱ የፋዘር ጓደኞች ምናምን አሉ። በዛ ነው። ስለዚህ በዋናነት እኛም እንደሰማነው ከሆነ አንተ እዛ ከተማ ላይ የሚገኘው ጤና ጣቢያ የሚገኘው ያለውን አምቡላንስ አንተ ነበርክ የምትነዳው ማለት ነው። ስለዚህ እንደዛ ከሆነ አሁን እዚህ ጋርም የመጣ ነው እንዴት እዚህ ጋር ተቀመጥ ስለ ከተማው ለማወቅ ያክል እንዲረዳን ስለፈለገን ነው። እኛም በዛ መካከል እንግዲህ አንድ ቀን ላይ የተፈጠረ ነገር ነበር። እንደው ከዛ በፊት ግን ስለ ከተማው አንዳንድ የሰማናቸው ነገሮች አሉ። እዛ ከተማ ላይ ማለትም ሁለት ጎሳዎች እንዳሉ እንግዲህ በከተማውም እንደሰማነው ከሆነ አሞቴ ማህበረሰብና ሴምራ የሚባል ሁለት ጎሳዎች እንዳሉ፣ ሁለቱ ጎሳዎች እንደተጣሉ እንግዲህ ሴምራ የሚባለው ማህበረሰብ ላይ አቶ ወርቁን ጀምሮ ቤተሰቦቻቸው እንዳሉ ይነገር ነበር። ስለዚህ ጉዳይ አንተ የምታውቀው ነገር አለ? ስለነሱ ብዙም ኢንፎርሜሽን የለኝም። ስለነሱ እንዴት አይኖርም? እዛ ከተማ ላይ እየኖርክ እንዴት አይኖርም? እነሱ የሚኖሩት ከኛ ራቅ ብለው ነው የሚኖሩት እና የራሳቸው የሆነ በቃ በእንትን ነው የሆነ በቃ በጣም እንትን ናቸው። ስለ እኛ ከነሱ ወደዚህ ስለምንርቅ እነሱ በራሳቸው የራሳቸው አካሄዳ ነገር አላቸው። ስለ የሆነ በቃ መለባለብ ነው፣ ይጣላሉ። በቃ መጣላት ነው። በጣም እንትኖች ናቸው፣ ጨካኞች ናቸው። በቃ አዎ፣ ስለ ባዕድ አምልኮ ነው። ስለ ቤታቸው ሁላ በመንፈስ ይጠበቃል ምናምን ሲባል ነው የምንሰማው እንጂ ብዙም አላቅም ይሄን ያክል ጠልቄ። እሺ፣ እንደዛ ከሆነ እስኪ ወደ ከተማዋ እንግባ። ወደ ከተማዋ እንግባ ማለት ከገባም በኋላ አንድ ቀን ስለተደረገው ነገር አንተ እንግዲህ እዛ ቦታ ላይ በሹፍርና ወይም ደግሞ በአምቡላንስ ሹፌርነት እያገለገልክ እንደነበረ ይታወቃል። አንተም የነገርከኝ ነገር ስለሆነ ነው። አንድ ምሽት ላይ ደግሞ ከነበሩት ሰዎች መካከል ማን ነበረ ሲባል ሊስታቸው ካሉ ሰዎች መካከል አንዱ አንተ ነበርክ። አንድ ቀን ምሽት የወይዘሮ መቅደስ ወይም ደግሞ እዛ ሆስፒታል ውስጥ መጀመሪያ ዶክተር ዮሴፍ የሚባል ሰው ታውቃለህ? ዮሴፍ የሆነ ቀላ ያለ ረጅም ቀጠን ያለ አቋለው። ዶክተር ዮሴፍን አታውቀውም? አቋለው። የሆነ ሪፈር ምናምን ስንባል አንዳንድ መቶ ምናምን እዛ ጭነን ምናምን ስለምንወጣ ታማሚዎችን አያዋለሁ። አዎ አቋለው። ስለዚህ ዶክተር ዮሴፍን ስለ ቤተሰቡም ሳይቀር ታውቃለህ። ወይዘሮ መቅደስ የምትባል ባለቤት እንዳለችው ታውቃለህ አይደለ? ወይዘሮ መቅደስ አዎ፣ የሱ ባለቤት እርግጠኛ ሆኜ መናገር የምችለው እዛ ከተማ ውስጥ እስከኖርክ ድረስ ታውቃቸዋለህ። ያ ማለት ምንድነው? ኬዙን እንደምታስታውሰው እንደምታስበው እርግጠኛ ሆኜ መናገር እችላለሁ። እንዴት በለኝ። አንተ የዛን ቀን ምሽት አምቡላንስ ተረኛ ነበርክ። የዛን ቀን ከነበሩ ሰዎች ጋር ከዶክተር ደረጀም ጭምር ከነሱ ሰዎች ጋር አንድ ቦታ ላይ ነበርክ፣ ተመድበህ ነበረ። የእለቱ አምቡላንስ የተመደበ ሰው ደግሞ እዛው ነው የሚቀረው። እንግዲህ ሺፍትም ካለ የናይትም ሺፍት ከሆነ እዛው ይኖራል፣ የቀንም ሺፍት ከሆነ እዛ ይኖራል። አንተ ደግሞ በእለቱ በዛች ሌሊት የነበርክ ሰው ነህ። አቶ ደጀኔ የተባሉ ሰው ዮሴፍ አባት በደንብ ደግሞ ታስታውሳለህ። እስኪ ስለዛ ቀን አውራኝ። በምግብ መመረዝ የገቡ ሰው እኚህ ማለት እንግዲህ በደንብ ይተዋወቃል። እዛ ኮሚኒቲ ውስጥ ያለ ሰራተኛ በደንብ ይተዋወቃል። የዮሴፍ የሚስቱ አባት በምግብ መመረዝ እዛች ሆስፒታል የገቡትን ቀን ከዛም እንግዲህ በነጋታው ሞቱ ስለተባለበት ሰዓት ስለ ቀኑ በደንብ ታስታውሳለህ። ስለዛ ቀን የምታስታውሰውን ንገረኝ። ምክንያቱም እንደነበርክ እርግጠኛ ሆኜ ስለመጣሁም ጭምር እንግዲህ ተመልካቾች ዝርዝር መስራው እንግዲህ ስማቸው ላይ እሱ አለ። ይሄ ማለት በደንብ ስለ ሁኔታው ታውቃለህ ማለት ነው።
አላውቅም ብትለኝ አሁን መዋሸት እንደጀመርክ ይሰማኛል። እስካሁን በሰላም እያወራን ነበር። ስለዛሽ ምሽት ንገረኝ። አዎ እንዳልኩ አምቡላንስ ይዤ ወጣውና እጃቸው መጣውኝ ውስጥ አስገባዋቸው። እነሱ ናቸው እንግዲህ ውስጥ የሚያስገቡ እኔ መጣውኝ። ከዛ አምቡላንስን ይዤ እጂ በጓሮ በኩል አዙሬ ማደሪያ ክላስ ነበረ እዛ ገብቼ ተኛውን። እንቅልፍም አልወሰደኝም ነበር። አንዴ ከተቀሰቀሱ እንቅልፍ አይወስደኝም። በዛ መሃል ዶክተር ዮሴፍ በተደጋጋሚ እየወጣ ስልክ ምናምን ያወራል። በምን አወቅ አንተ ይሄንን? እንዴት እርግጠኛ ሆንከኝ? ዶክተር ዮሴፍ እና ዶክተር ደረጀ የተነጋገሩትን አልተኛውም ነበር፣ እየሰማው ነው። በተደጋጋሚ ዶክተር ዮሴፍ ስልክ ሲያወራ እየሰማውት ነው። ዶክተር ዮሴፍ ዶክተር ደረጀን አንተ ስራን ጨርሳል፣ እኔ ፊክስ አደርጋለሁ፣ አንተ ወደ ቤት ግባ እያለው ነበር። ይሄን ቃል በቃል ሰምቼዋለሁ። ቃል በቃል ማለት ነው ሰምቼዋለሁ። አንተ እንዴት ይሄንን እርግጠኛ መሆን ቻልክ? እንደዚህ ማለታቸውን ቃል በቃል እንኳን እያልከኝ ነውና እያስታወስከኝ ነው። ይሄ ከረጅም ዓመት በፊት የተደረገ ነገር ነው። ይሄንን ነገር አንተ እንዴት አስታወስክ? እነሱስ መሆናቸውን በምን እርግጠኛ ልትሆን ቻልክ? እንዴ እዛኮ ቅጥረኛ ኮንኩን ቆይቻለሁ። ድምጽ በጣም ነው የምለየው። አልተኛውም ነበር፣ እየሰማ ነው። አቅራቢያ ነው፣ እኔ የምተኛበት አቅራቢያ ነው። እንደዛ ሲሉኝ ነበር። አንተ ስራን ጨርሰሃል፣ ውጣ፣ እኔ ፊክስ አደርጋለሁ ያለው ነበር። ስለዚህ አንተ ዮሴፍና ደረጀ መሀል የተደረገውን ኮንቨርሴሽን በደንብ ታስታውሳለህ። ከዛስ በተጨማሪ ምንድነው የተፈጠረው? ማለት ብዙ ነገሮች አሉ። ሌላ የሰማኸው ነገር አለ ወይ በቦታው? ሌላ የሰማሁት ነገር የለም። ይሄንን ነው የሰማሁት። በእርግጠኝነት ቃል በቃል ሲናገሩ የሰማሁት ይሄንን ነው። በየደቂቃው እየወጣ ዶክተር ዮሴፍ ስልክ ያወራል። ሄሎ እንዴት አደረጋችሁት ምናምን እያለ ነበረ። በተደጋጋሚ በየደቂቃው እየወጣ ስልክ እያወራ ነው ዶክተር ዮሴፍ። ይሄንን ሰምቼዋለሁ። አንተ በእርግጠኝነት ሰምተሃል? አዎ ሰምቼዋለሁ በእርግጠኝነት። እሺ እንዴት ነበረ ግን? ማለት መስማት የፈለኩት ትልቁ ነገር አባትየው ወደዛ ሆስፒታል ሲመጡ አንተ ነህ የጫንካቸው። አንተ እንግዲህ አንተ አምቡላንስ ላይ ነው። ተዳክመው ነበረ ወይስ ያውቃሉ ራሳቸውን? በሞትና በህይወት መካከል ሆኖ ነበረ? እንዴት ሆኖ ነበረ የመጡት? እንደዚህ በህይወትና በሞት መካከል አልደረሱም። ስለ ያቃስታሉ። ያው መንገዱ ምናምን ስለሚርቅ ታማሚ ስለሆኑ ነው አምቡላንስ የታዘዘው እንጂ ታመዋል። ግን ይሄን ያክል ህመማቸው እንኳን እንትን አይደለም። በሞትና በህይወት መሃል እንትን የሚላቸው ህመም አይደለም። እንዴት ነበረ ግን የነበረው ሁኔታ? ለሞት የሚያደርሳቸው ነበረ ወይ? በእርግጥ አዎ በህይወትና በሞት መካከል የሚያደርሳቸው አይደለም። እኔ እሱን ግን አላቅም። ሐኪሞቹ ናቸው የሚያውቁ። እና ጧት ላይ አረፉ ተባለ። ከዛ ጧት ላይ አረፉ ሲባል ያው እንግዲህ እዛ ዮሴፍ ምናምን ስለሚያውቁኝ ያው ባይቻልም ሂዳ አንተ ሳጥን ገዝተና ምናምን አሉ። ከዛ ሳጥኑን እጄ መጣውኝ። ከዛ እጄ ከመጣው ወዲህ የሚባለው ነገር ሌላ ነገር ነው። ማለት ምንድነው የሚባለው ነገር? ማለት ዶክተር ዮሴፍ እና ዶክተር ደረጀ መኪናዬን አቁሜ እንደገባው ሲንሾካሾኩ ሰማው። ምን ብሎ ነው የሚሾካሾኩ? አልሞተም እኮ ሰውዬው አለ ምናምን የሚለውን። ማን ነው እንደዛ ያለው? እዛ የሆነ ነገር ከተፈጠረ ብዬ እዛ ጋር ለብዙ ሰዓት ቁጭ ብዬ ነበረ። ከዛ ምንም የተፈጠረ ነገር የለም። ማለት አልሞቱም እኮ። አዎ እንደዛ ሲለው ነበረ ዶክተር ዮሴፍ ለዶክተር ደረጀ። እኔ የምትለውን እነግርሃለሁ አለው። እርግጠኛ ነህ አንተ ይሄንን ሰምተሃል? አዎ ሰምቻለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። እንደውም እዛ ትንሽ ቁሜ ነበር የሆነ ነገር ከተፈጠረ ብዬ። ስለዚህ አሁን እንግዲህ ሁለቱም ሰዎች በእኛ ቁጥጥር ስር ናቸው አሁን ያሉት። ምን ይኸውልህ፣ ቆይ አዳምጠኝ፣ መጀመሪያ አዳምጠኝ። ዶክተር ዮሴፍም ይኸውልህ በዚህ ጉዳይ ላይ ዮሴፍም ደረጀም መቅደስም በእኛ ቁጥጥር ስር ያሉ ሰዎች ናቸው። እኛ የመጣ ነው በዋናነት ይህንን ጉዳይ ለማጣራት ነው። አሁን የኛ ሰዎች ደውዬ ለዶክተር ደረጀ አሁን ያልከኝን በቀጥታ እንድታወራ ፈልጋለሁ። ፊት ለፊት ያለውን ነገር እንድትነጋገሩ፣ እውነታውን እንድትነግርልኝ ፈልጋለሁ። አንተ ግን በመጀመሪያ አልሞቱም የሚባለውን ነገር ሰምተሃል? እርግጠኛ ነህ ወይ? በጆሮ የሰማው ነገር ነው ወይ? አዎ ሰምቻለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ፣ ሰምቻለሁ። የሚፈጠር ነገር ካለ ብዬ እንደውም ረጅም ሰዓት እዛ ቁጭ ብዬ ነበረ። ሰምቻለሁ እንደዛ ሲል። ከዛስ ምን ተፈጠረ? ምን አየህ? ከዛ በኋላ እንግዲህ ያው ቅድም ይነገርኩን ነው። ይሄንን እንዳልሞቱ ከተነጋገሩ በኋላ ምን የተፈጠረ ነገር አለ? ምን ያየው ነገር አለ? ከዛስ በኋላ ይሄ ነገር አይምሮዬ ላይ ለብዙ ሰዓት እያቃጨለብኝ ነበረ። ከዛ ምንም የተፈጠረ ነገር የለም። እርግጠኛ ነህ? ምንም የተፈጠረ ነገር የለም? እርግጠኛ ነኝ። ምንም ነገር ከሰማህ በኋላ አንተ ምንም የተፈጠረ ነገር እንደሌለ እርግጠኛ ነህ ማለት? እንግዲህ የሬሳ ሳጥን ገዝቼ
እሳቸው ሞተዋል ተብሎ ሊቀበሩ ነበር ነው ያልከኝ። ይሄንን ደግሞ መስማተን እርግጠኛ የሆንከው ከዛ በኋላ ነው? እንግዲህ የሬሳ ሳጥኑ መጥቶ ከለቅሶ በኋላ ነው ይሄ ነገር ከተፈጠረ በኋላ ነው ይሄንን የሰማው። ከመሞታቸው በፊት አይደለም። አስክሬኑን አውጥተው እንግዲህ ሸኝተዋል። ከዛ ከሆስፒታል ሸኝተዋል አውጥተው። እርግጠኛ ነህ አንተ እንደዛ ሆኗል? እርግጠኛ ነኝ። እንደውም በሁለተኛ ቀን ምናምን ቀብሯቸዋል። እዛ ስታፋችን ምናምን እዛ ስለምንግባባ ሰዎች ቀብር ምናምን ይደናል። በሁለተኛ ቀን ቀብሯቸዋል። እርግጠኛ ነህ አንተ በዚህ ነገር? እርግጠኛ በመስማትህ እንዴ? በደንብ። በዛ ላይ ደግሞ ከማታ ጀምሮ ቀደም እንዳልኩ የነገርኩ ነገሮች አሉ፣ የሰማዋቸው ነገሮች አሉ። እነዚህ ነገሮች ተደማምሮ የሆነ ነገር ፈጥረውብኛል። ብቻ እኔ እንጃ። ከማታ ጀምሮ የሰማዋቸው ነገሮች እና አሁን የተከሰተው ነገር የሆነ ነገር ፈጥረውብኛል። እንግዲህ እኔ በጣም ያልጠበቅኩትን ነገር ነው አሁን ደግሞ እየሰማ ያለሁት። ይሄንን አልነበረም ካንተ ሰማለሁ ብዬ የመጣሁት። አሁን ደግሞ እንዳልከኝ እንግዲህ ተቀበሩ ነው ሬሳ እዚህ ጋር እየተሸኘ የሬሳ ሳጥን ሁሉ አምጥቼ እዚህ ጋር እየተለቀሰ አሉ እኮ በህይወት አሉ አለው እያልከኝ ነው። አሁንም ቢሆን እንግዲህ ተመልካቾቻችን የሚያጠራጥር ነገር ነው እዚህ ጋር። ይሄ ጉዳይ እንግዲህ እየተጠላለፈ መምጣቱ የበለጠ እንደውም እየተወሳሰበን የመጣው አሁንም ግራ እያጋባን ነው የበለጠ። እዚህ ጀርባ ግን የሆነ ነገር አለ። ያረጋገጥነው ነገርም ባይሆን እንደምናረጋግጠው እርግጠኛ ነኝ። ግን የሆነ የተጠላለፈ ጉዳይ አለ እዚህ ጋር ከዚህ ነገር ጋር የሚያያይዘው ይሄ ነገር በጣም እንግዲህ አሁን የኛ ሰዎች ደረጀን ይዘውት እንዲመጡ እናደርጋለን። አሁንም ቢሆን በእኛ ሰዎች በህግ ቁጥጥር ስር ነው ያለው። የኛ ሰዎች ይደወላል፣ ይዘውት ይመጣሉ። ይሄን ነገር አንተ ፊት ለፊት ከሱ ጋር ታወራልኛለህ እንዴ? ምን እያልክ ነው? የምትፈልገውን ነገርኩ አይደል እንዴ? እኔ ለህይወቴ ለደህንነቴ ራሱ ሰጋለሁ። ምንም አንተ እውነታውን ብቻ ነው የምትናገረው። እውነታውን እስከተናገርክ ድረስ ለደህንነት የሚያሰጋ ምንም ነገር የለም። እንዴት በምንድን ነው በዚህ እርግጠኛ መሆነው? እንዴት በዚህ እርግጠኛ መሆን ይችላል? አሁን አዳምጠኝ። ደረጀን እዚህ እናመጣዋለን። ከደረጀ ጋር ያለውን ነገር ፊት ለፊት ትነጋገራለን። እኔ ለህይወቴስ አያሰጋኝም? ለነገስ ስለ ደህንነት ምንም ያሰጋ። እናንተ ለምን ደረጀ ጋር አደውሉልኝ? የኛ ሰዎች ይዘውት እንዲመጡ አድርግ። እኔና እሱ እናወራለን። ካሜራውን አጥፋውና ከሱ ጋር አወራለሁ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። የኛ ሰዎች ከረጅም ደቂቃ አንድ ሰዓት አካባቢ ጠብቀናልና ከዛ ቦታ ወይም ደግሞ ከህግ ቦታ ደረጀን እስከሚያመጡት ድረስ የኛ ሰው በመጨረሻም አምጥተውታልና እንግዲህ ደረጀ ብዙ ማስረጃዎችን እናንተ ላይ ያገኘን ነው። አሁን ወደ ኋላ የምንደባበቅበት ምንም ምክንያት የለም። አይተኸዋል። ምንም ሊያስጠልህ እንደማይችል በህግ ቁጥጥር ስር እንደሆንክ ጭምር አይተኸዋል። አንተ መቅደስ ዮሴፍም ጨምሮ ብዙ ያሹኝ ጉዳዮች አሉ። ዮሴፍን መጨረሻ እያየሁ ነው። አሁን ምን አይነት ሁኔታ ውስጥ እንደሆነ እንዴት እየማቀቀ እንደሆነ በዚህ ሁኔታ ምን ቀጥል ከሆነ ያንተም ከዛ እየባሰ እንጂ እየቀነሰ የሚሄድበት ምክንያት የለም። አንተም ዮሴፍም መቅደስም ጨምሮ ብዙ ነገሮችን ዋሽታችሁናል። አሁን ደግሞ ከሱ እየሰማን ያለነው ነገር አንተና ዮሴፍ ስላሴራችሁት ጉዳይ ምንድነው ያሴር ነው? ምን ያለውን ነገር በሙሉ ነገርናችሁ አይደል እንዴ? ምንድነው ያሴር ነው? ይሄን አሴራችሁ ብላችሁ እስቲ ንገሩን። ይኸውልህ አዳምጠኝ መጀመሪያ። የዛን ቀን ምሽት አንተና ዮሴፍ በጓሮ በር ወጣችሁ እየተንሾካሾካችሁ ያወራችሁትን ሳይቀር ከራሱ አንደበት ነግሮናል። ምንድን ነበር የዛን ቀን ያወሩት? ዮሴፍ ላንተ ስራን ጨርሳል፣ ተመልሰ እንዳትመጣ በቃ ሂድ ምናምን ብለዋል። ይሄን ሰምቻለሁ። ማን ነው ይሄ ሰውዬ? ማን ነው? መቼም አትለኝም። ማን ነው? እኔ ታውቀዋለሁ። በደንብ ታውቀዋለህ። እንዴት ነው ማውቀው? እንዴ አንተ አሁን እኮ ነው እያስታወስኩት ያለ። አንተ አምቡላንስ ሹፌሩ አይደለህ እንዴ? እና እሱ ነው አሁን እየመሰከረ ያለው? ይኸውልህ ደረጀ፣ አሁን ምን ቀልድበት ሰዓት አይደለም። እንዴ ማን ነው ምንድነው የሚለው አይደለም ጥያቄ ውስጥ የሚገባው ጉዳይ። እንዴት ይሄ ሰውዬ እኮ ማለት ምንም ስለ ሕክምና እውቀቱ የሌለው ሰው ነው። አንድ ምንም ስለ ሕክምና እውቀቱ የሌለው ሰው አምጥታችሁ እንዴት ነው እኔን በዚህ ልክ ሌላ ነገር ውስጥ ልከቱኝ የምትፈልጉት? እንዴት አይነት ስራ ነው እናንተስ እየሰራችሁ ያላችሁት? ይኸውልህ ደረጀ፣ ከነዚህ ሁሉ ቀናት በኋላ ነገሮች ይቀይሩሃል ብዬ አስቤ ነበር። አንተ ተመልሰህ እዛው ጋር ነው ያለው። ይሄ ሰውዬ እኮ ስለ ሕክምና ምንም እኮ እውቀቱ የለውም።
እንዴት ነው ሰውዬ ምስክርነት በእኔ ላይ ህጋዊ ሊሆን የሚችለው? አንድ ሰው ያንድን ሰው ወንጀል ለመናገር ዕውቀት ያስፈልገዋል። ስለ ቦታው ስለተፈጠረው ነገር ለመናገር ስለ ህክምና ማውራት ስለ ህክምና ዕውቀቱ ሊኖረው ይገባል። ህክምና አይደለም እያወራ ያለው እሱ ስለ ህክምና። ምንድን ነው እያወራ ያለው? የዛን ቀን ስለወራችሁት ጉዳይ ማታ አንተና ለምሳሌ ምን አወራ? አንተ ስራህን ጨርሰሃል፣ ሂድ ያለውን ነገር እኔ ፊክስ አደርገዋለሁ አስተካክለዋለሁ ብሎታል። ማን? ዮሴፍ ለደረጀ። ታዲያ ይሄንን እኔ ያልነገርኳችሁም? እኔ እኮ ነግሬያችኋለሁ። ስለዚህ እያንዳንዱን ነገር እየመራህ የነበረው ዮሴፍ ነው። ተልኳችሁን ሳይቀር እየመራችሁ የነበረው ያውም በጓሮ በር እየወጣችሁ እንደዛ አይደለም። በዛን ሰዓት ነገርኩህ እኮ ባለፈው ስጠይቀኝ እኮ ነግሬሃለሁ። የነበረው ነገር ምንድነው የተባለው? በወቅቱ በነበረው ሁኔታ ላይ እኔ ፊክስ አደርጋለሁ አንተ ሂድ ሲለኝ ሄድኩ ብዬ እኮ ነገርኩ። ከዛ በኋላ እኮ እኔም ከዛ በኋላ ማቀው ነገር ሀፕን ያደረገውን ነገር እኮ እንዲህ ብዬ ልነግርህ አልችልም። ምክንያቱም በቦታው አልነበርኩማ። ይሄ ሁሉ እኮ ሴራ እኮ ነው። አንተና ዮሴፍ ያጠነጠናችሁ ሴራ፣ ለተልኳችሁ ያደረጋችሁት ሴራ ነው። ምን አይነት ሴራ? እሺ ንገረኛ። ምን አይነት ሴራ? ይሄ ሴራ ነው፣ ይሄ እንደዚህ ነው ብለህ ንገረኝ። በዋናነት እንመለስ በማግስቱ ስለተፈጠረው ጉዳይ። እንግዲህ ተመልካቾች አብረን ስለሰማነው ጉዳይ ምንድነው? ቃል በቃል ይኸውልህ አዳምጠኝ። ቃል በቃል እኚህን ሰው የሬሳ ሳጥን ገዝቶ ከመጣ በኋላ እዛ ጋር ሬሳቸው እየተጫነ እያለ አንተና ዮሴፍ አንድ ቃል ስታወሩ ሰማህ። ሰው ምን ብለን? አንተ ለዮሴፍ በጊዜው ስማኝ፣ አንተ ለዮሴፍ ምንድን ነበር ያልከው? አሉ እኮ በህይወት እስትንፋሳቸው አለ አልሞቱም ስትለው ማን? እሱ ነው ያለህ? ይሄንን ልትክደኝ ነው? እሱ ነው ያለህ? ልትክደኝ ነው ወይ? ይሄንን ልትክደኝ ነው ወይ? እስኪ ቆይ፣ እኔ ከዚህ ሁሉ ነገር ማኙ እሱ ነው መረጃ? አዎ ልትክድ ትፈልጋለህ እንዴ? በጆሮዬ ነው የሰማው እንደዛ ስትል። አንተ እኔን ሰምተኸኛል? አዎ አትጩ። በስነ ስርዓት ይኸውልህ ደረጀ በስነ ስርዓት መልስ። ቃል በቃል ይኸውልህ የምትክደው ነገር አይደለም። የምትክደው ነገር አይደለም። ይሄ ነገር ሲሆን ዮሴፍ ለደረጀ ለአንተ ቃል በቃል ነገረ። ከነገርከው በኋላ ትዕዛዝ ነው የሰጠ። ከዛ በኋላ ሄዳችሁ ለረጅም ጊዜ ግን ምንድነው ያለው? ሬሳው ተጭኖ ወጥቷል። የቀብር ስነ ስርዓታችሁ ሁላ ተፈጽሟልኝ ሰውዬ ሞቶ። በመሃል ግን የሁለታችሁ ጉዳይ አለ። ምንድነው ከዚህ ጀርባ ያላችሁ ተልኮ? ማን? እሱ ስላለ ነው የምታምነው? አዎ በደንብ። እንዴት የሱን ቃል ታምናለህ? እንዴት የኔን ቃል አታምነው? ማለትህን ትክዳለህ? አላልኩኝም። ኧረ ብለሃል። ሰምቻለሁ። አዎ እኔን ሰምተኛል። አንተ እናንተ ማንንም ሹፌር እያመጣችሁ ነው እንዴ? በስነ ስርዓት ይኸውልህ፣ እውነት ለመናገር እኮ ምንድነው? በስነ ስርዓት ስማ ደረጀ፣ በስነ ስርዓት ስማ ብለሃል። ቃል በቃል እያለ ነው። ቃል በቃል ብለሃል። ሰምቻለሁ። አላልኩም። ብለሃል። አላልኩኝም። ኧረ